ማርያም ማርያም ብለን ተወልደናል። ገና እስከ ምጽአት ማርያም 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 እያልን እንወልዳለን። በዛ በጭንቅ ወራት ከሄሮድስ ሰይፍ ሲሸሽ በእመቤታችን እቅፍ ውስጥ ነበር። ዛሬ እኛ ሲጨንቀን እመቤታችን እቅፍ እንጠጋለን አይደል? ክርስቲያኖች ነን። ክርስቶስ ሲያደርግ ያየነው ነው። ምን እናድርግ እኛ? አባታችን ሆይ ብለን ቀና ብለን የምንለምነውን አምላክ አቅፋ ቁልቁል እያየች ልጄ ሆይ ያለችው እኮ እመቤታችን ያጠባችው ድንግልናዊ ወተቷን በአምላክ አፍ ውስጥ ያፈሰሰች እግዚአብሔር ራበኝ ብሎ የለመናት እኮ ነች እመቤታችን። ከዚህ በላይ ክብር ምን አለ? ከአይምሮ በላይ እኮ ነው እመቤታችን። ማባበሏ፣ ማቀፏ። ሕፃን ልጅ ሲያለቅስ እንባውን የምትጠርግለት ማን ነች? ክርስቶስ ሲያለቅስ እንባውን የጠረገችው ማን ነች? የፍጥረቱን እንባ የሚያብሰውን አምላክ እንባውን አብሰዋል። አምላኳ ልጇ ነው፣ ልጇ አምላኳ። 30 ዓመት አንድ ቤት ኖረዋል እኮ ድንግል ማርያምና ክርስቶስ አንድ ቤት። ጠዋት ከእንቅልፏ ስትነቃ እንደምን አደርሽ የሚላት እግዚአብሔር እኮ። ማታ ልትተኛ ስትል ደህና ደር የሚላት ማን ነው? እግዚአብሔር። አብረው ሲበሉ እንዴት ነው የተመገቡት? እንደ ሐዋርያቱ ቆርሶ ሰጥቷታል። እኔ እኮ ከአይምሮ በላይ ነው። ይሄን ያልተረዳ ሰው ምን ይረዳል? ከአይምሮ በላይ ነው። እግዚአብሔር ነው ደህና ደሪ ብሏት የምተኛው። የማይተኛውን አምላክ ያስተኛች እመቤታችን። ይሄ ከሰው አይምሮ በላይ የሆነ ክብር ነው። ከሰማይ ከምድር፣ ከሰው ከመላእክት ከፍጥረት ሁሉ ማን ትበልጣለች? እመቤታችን ትበልጣለች። እንዳትመራ አመረኝ ደረሰን እድሜያችን ላይ የዛሬዋን ዕለት ይህችን ሰዓት እየጨመረልን የእመቤታችንን የቅድስት ድንግል ማርያምን ዕረፍት ትንሣኤና ዕርገት አስመልክቶ ስንጾም ስንጸልይ የነበረበትን የሱባኤ ወቅት ፍጻሜ ላይ ያደረሰን የበዓሉ ዋዜማ ላይ ያደረሰን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። በሚኖረን ጊዜ በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ ተጽፎ በሚገኝ ኃይለ ቃል አሁን እየጾምነው የነበረውን ጾም እንድንጾም ምክንያት የሆነችንን ለሰው ልጆች ሁሉ መዳን እንዲሁ ምክንያት የሆነች የእመቤታችንን ነገር እንማራለን። የትምህርታችን ርዕስ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ የሚል ይሆናል። ቃሉን የተናገረችው እናታችን እመቤታችን ቅድስት ድንግል ማርያም ናት። ስለ እመቤታችን ስለ ቅድስት ድንግል ማርያም መማር ማስተማር ከኛ አቅም በላይ የሆነ ርዕሰ ጉዳይ ነው። ምክንያቱም እመቤታችን ሰማይና ምድር የታረቁባት፣ ሰውና መላእክት አንድ ሆነው የዘመሩባት፣ እግዚአብሔርና ሰው በተዋህዶ የተሞሸሩባት ንጽሕት የሰርግ ቤት ስለሆነች የእመቤታችን ንጽሕናና የኛ ኃጢአት ሲታይ ስለሷ መናገር እጅግ በጣም ከአይምሮ በላይ የሆነ ጉዳይ ነው። አባቶቻችን ስለ እርሷ መናገር የሚቻለው እንደምን ያለ አንደበት ነው? አስቦትስ ሊደርስበት የሚቻለው እንደምን ያለ ሕሊና ነው? ነገር ግን እኛ ከምስጋናዋ የሚቻለንን ያህል እንነግራችኋለን ይላሉ። ስለዚህ የሚቻለንን ያህል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። በዛሬው ትምህርታችን 2 ቁም ነገሮችን ነው የምንመለከተው። የመጀመሪያው ሁላችንን በመስቀል ላይ ስጋውን ቆርሶ ደሙን አፍሶ ሞቶ ሕይወትን የሰጠን ያዳንን ማን ነው? እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። አንዳንድ ሰዎች ስለ እናንተ የሞተው ደሙን ያፈሰሰው ስጋውን የቆረሰው ክርስቶስ ሆኖ ሳለ ለድንግል ማርያም የምትሰጡት ቦታ ትንሽ አልበዛም? እግዚአብሔርንስ ቅር ሊያሰኙ አይችልም? መቼ ነው የእሱን ነገር የዚህን ያህል ቦታ የምትሰጡት ብለው የሚጠይቁን ሰዎች አሉ የሉ? ውስጥም ሆነን እንደው ትንሽማ በስቷል የሚል አይጠፋም። መዝሙር እየቆጠረ 3 የእመቤታችን ተዘምሮ 1 የጌታ ሲዘመር 3 ለ1 የሚል ሰው አለ ቁጭ ብሎ። እንዴት ነው የእመቤታችን ነገር በቤተ ክርስቲያናችን የሚሰጠው ቦታ እንዲሰጠው ምክንያት የሆነው ምንድን ነው? በእውነት ክርስቶስ እኛን ሞቶ በሞቱ ሕይወትን በሰጠበት በማዳኑ ሥራ ላይ የእመቤታችን መኖር ምንድን ነው አስተዋጽኦ? የእሷ አለመኖርስ ምን ነበር የሚያጎለው? ይህንን ያህል ቦታ እንድንሰጣት ያደረገን ምንድን ነው የሚለውን በመጀመሪያ እንመለከታለን። ሁለተኛ፣ አንዳንድ ሰዎች ደግሞ እመቤታችንን ያከበሩ መስሏቸው አይ መከበር እኮ አለባት፣ ምክንያቱም ምንም ቢሆን እኮ የወለደችው ማንም የሚሉ ሰዎች አሉ። እኛ የወለደችው ክርስቶስን ነው የሚለውን አንጠላው። ምንም ቢሆን የሚለው ምን አመጣው? ምንም ቢሆን የሚያሰኝ ነገር አለ? ችግር አለ?
አንድ ጊዜ አባቶች ምሳሌ ሲሰጡ ጦጣ ዛፍ ላይ ወጣች አሉና ድንገት ጅብ መጣባት። ከዛ ወደ ላይ መውጣት ስለማይችል ምን አላት? ነይ ውረጅ አልበላሽም አላት። ጦጣዋ ምን አለች? አልበላሽም ምን አመጣዋለች? ውረጅ ይበቃል አይበቃም? ስለዚህ ምንም ቢሆን የሚሉ ሰዎች ምንም ቢሆንን ምን አመጣው? ስለዚህ ሁለተኛው በጣም ልናስተውለው የሚገባው ነገር እመቤታችን ቅድስት ድንግል ማርያም እርግጥ ነው አምላክን ወልዳለች። አምላክን መውለድም የመጨረሻ ክብር ነው። እሱም በኋላ እንመጣበታለን። ነገር ግን ድንግል ማርያም ቅድስናና ክብር ያገኘችው አምላክን በመውለዷ ምክንያት አይደለም። አምላክን ስለወለደች ሳይሆን አምላክን የወለደችው ምን ስለሆነች ነው? አምላክን ለመውለድ ያበቃት ምን ሆና መገኘቷ። እግዚአብሔር አብ በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተም፣ እንዳንቺ ያለ አላገኘም ይላል። ያንቺን መዓዛ ወደደ፣ ሰሜኑን፣ ምዕራቡን፣ ደቡቡን አየ። ከፈጠራቸው ፍጥረታት ሁሉ ያንቺን ቅድስና ያንቺን ውበት ወደደ፣ የሚወደውን ልጁን ወደ አንቺ ሰደደ ይላል አባ ሕርያቆስ። እግዚአብሔር ከእርሷ እንዲወለድ ያገበረው፣ እግዚአብሔር ከእርሷ እንዲወለድ ግድ ያለው ንጽህና፣ ቅድስና እግዚአብሔርን የሳበ አበባ ንብን እንደሚስብ ቅድስናዋ እግዚአብሔርን ስቦ ሰው የሆነባት እመቤታችን ነች። ስለዚህ ሁለተኛ የምንመለከተው እግዚአብሔር እመቤታችንን እንዲመርጣት ያደረገው ምንድን ነው የሚለውን ነው። እግዚአብሔር አምላካችን ከሁላችን ጋር ይሁንልን። የመጀመሪያው እመቤታችን በእኛ መዳን ውስጥ ያላትን ስፍራ ለማወቅ እዚሁ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ወደ ኋላ ተመልሼ ሁላችሁ የምታውቁትን ታሪክ ላስታውሳችሁ። እዚህ ላይ አንድ ጥያቄ መልሱልኝ። እመቤታችን አምላክን ከመጽነሷና ከመውለዷ በፊት አምላክን እንደምትወልደው ቀድሞ ተነግሯታል ወይስ ጽንሱን አይታ ነው ያወቀችው? አቤት! ማን የነገራት? ቅዱስ ገብርኤል በስድስተኛ። ምክንያቱም እግዚአብሔር አንደኛ ሳያስፈቅድ የሰውን ነፃነት ሳይነካ ነው ምንም ስራ የሚሰራው አይደል? ለመፈወስ እንኳን ልትድን የሚል አምላክ፣ ለመጸነስ ደግሞ የግድ የሷ ጥያቄ መጠየቅ አለበት፣ ነፃ ፈቃዷ ማለት። በዚያ ላይ ሳታውቀው ጽንሳ ቢሆን ይላል አባ ጊዮርጊስ ዘጋስጫ ሌላ ደዌ ሌላ በሽታ ይመስላት ነበር፣ ትታወቅ ነበር። ስለዚህ በመጀመሪያ ገናናውን መልአክ ቅዱስ ገብርኤልን ወደ ድንግል ማርያም ልኮ በስድስተኛ ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ወደ ዮሴፍ ለሚባል ሰው ተጣጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማን ነበር ይላል? አዎ ነቢዩ ኢሳይያስ እነሆ ድንግል ትጸንሳለች ወንድ ልጅም ስሙንም ኢሳይያስ እነሆ ድንግል ትጸንሳለች አለ። ሉቃስ ተቀበለና የድንግሊቱም ስም ማርያም ነበር አለ። ብሉይና አዲስ ሲነጋገሩ ቅዱስ ገብርኤል መጥቶ በእመቤታችን ፊት ቆሞ ነግሯታል። ሲነግራ ምንድን ነው ያላት? ማርያም ሆይ እንድትወልጂው ስለተወሰነ እንድታውቂው ብዬ ነው ብሎ ነው የተሰወረው። ጭራሽ ወደ ጉዳዩ እንኳን አልገባም። ገብርኤል መጥቶ ከበላይ የተላኩ ሰዎች እንዴት ነው የሚናገሩት? ከባለስልጣን ከቤተ መንግስት፣ አረ ከክፍለ ከተማ፣ አረ ከቀበሌ ተልከው የሚመጡ ሰዎች እንዴት ነው የሚናገሩት? ገብርኤልን የላከው ማን ነው? እግዚአብሔር እንደላከው እንደ ባለስልጣን አይደለም። በአንዲት የ15 ዓመት ብላቴና ፊት በድንግል ማርያም ፊት የቆመው 15 ዓመቷ ነበር የዛኔ እመቤታችን። እኔ አንዳንድ ሰው እድሜዋን ይረሳል በእውነት። የ15 ዓመት ልጅ ነው። ገና ነው መልአክ ከሰባቱ ሊቃነ መላእክት አንዱ ያ ግርማው የሚያስፈራው መልአክ የባቢሎንን እሳት ያልፈራው ኃያሉ መልአክ ቅዱስ ገብርኤል አደግድጎ በ15 ዓመቷ ብላቴና በድንግል ማርያም ፊት ቆመና ጸጋን የተሞላሽ ሆይ ምን ይበልሻል? ደስ ይበልሽ። ወደ ጉዳዩ እንኳን አልገባም። አክብሮ ሰላምታን ያቀረበው ጸጋን የተሞላሽ ሆይ ደስ ይበልሽ፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ። በጣም ይገርማል። ገብርኤልን የላከው ማን ነው? ስለዚህ ገብርኤል የሚናገረው ማን ተናገር ያለውን ነው። ሂድና ለጎረቤት ቡና ጠጡ በል የተባለ ልጅ ቡና ጠጡ የሚለው ማን የነገረውን ነው? ገብርኤልን የላከው እግዚአብሔር ነው። ስለዚህ ጸጋን የተሞላሽ ሆይ ደስ ይበልሽ የሚለው ምስጋና ገብርኤል ይናገረው እንጂ ከማን የተላከ ነው? ከፍጡር የመጣ አይደለም። የእመቤታችን ምስጋና ጸጋን የተሞላሽ ሆይ ደስ ይበልሽ፣ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ይሄ ሁሌ ስለምንለው መቼስ እውነት ሲደጋገም ኃይሉን ያጣል። ጸጋን የተሞላሽ ሆይ ማለት ምን ማለት ነው? መጽሐፍ ቅዱስ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይላል። የየሰው ጸጋው የተለያየ ነው። ለአንዳንዱ የመጸለይ ጸጋ ይሰጠዋል፣ ለአንዳንዱ የመዘመር ጸጋ ይሰጠዋል፣ ለአንዳንዱ የማስተማር ጸጋ ይሰጠዋል፣ ለአንዳንዱ የመመጽወት ጸጋ ይሰጠዋል፣ ድሆችን የማብላት የመርዳት ቤተክርስቲያን የማነጽ ጸጋ ይሰጠዋል፣ ለአንዳንዱ በድንግልና በምንኩስና ጸንቶ መኖር ይሰጠዋል፣ ለአንዳንዱ ደግሞ አግብቶ ወልዶ ልጆች ማሳደግ ጸጋ ሆኖ ይሰጠዋል። የጸጋ ስጦታ ምን ያለ ነው? እመቤታችን ምንድን ነው ጸጋዋ? መጸለይ ነው? መጾም ነው? ድንግል መሆን ነው? ምን መሆን ነው ጸጋዋ? ገብርኤል ይሄ ነው ጸጋሽ አላለም። ጸጋን ምን ያልሽ? እግዚአብሔር ለፍጡራን ከሚሰጠው ጸጋ ከእመቤታችን ያጎደለባት ጸጋ የለም። እርሷ የጸጋው ማከማቻ ግምጃ ቤቱ ናት። ለሌሎች ጸጋ የሚሰጠው ለእሷ ከሰጠው አንዱን እያነሳ።
ስለዚህ ጸጋን ምን ያልሻል? ሌላው ቀርቶ በጸጋ ከራሱ ከገብርኤልም ትበልጣለች እኮ። ቅዳሴያችንን ሰምታችኋል። ለሚካኤል ምሕረት ተሰጠው ይላል። ለሚካኤል ምን ተሰጠው? ወብስራት ለገብርኤል። ለገብርኤል ምን ተሰጠው? ለእመቤታችንስ ወሀብተ ሰማያት ለማርያም ድንግል፣ የሰማይን ሀብት ሁሉ ለማርያም ሰጣት ይላል። ክብር ምስጋና ይድረሳት እመቤታችን። በጸጋ ከሱ ራሱ ትበልጣለች። ከራሱ ከማ ጸጋን ምን ያልሽው ያለ እውነት ነው። አሁን እመቤታችን ምን የሌላት ጸጋ አለ? ሰማይታቱን ስትሉ እመ ሰማይታት ናት። ተሰዳ ሰማይትነትን ባርካላቸዋል። ድንግልናን መባረክ ከሆነ ስሟ ራሱ ድንግል ነው አይደል? ድንግል ተብላ ነው ራሱ የምትጠራው። ለደናግላንም መመኪያቸው ነው። ለእናቶች ደግሞ ለወለዱ ደግሞ ከተባለ ከሷ የሚበልጥ እናት አለ? የለም። ማን ብለን እንጥራት አለ ቅዱስ ኤፍሬም ሶርያዊ። ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ ስታጠባ አየናት። እናት እንዳንላት ደግሞ ድንግል ሆነ አየናት። እናትን ማን ብለን እንጥራት? ጌታ ሆይ እርሷን መጥራት እንዲህ ካስቸገረ አንተንማ በምን አንደበት እጠራለሁ ይላል። ስለዚህ ጸጋን የተሞላሽ ሆይ ምን ይበልሽ? ደስ ይበልሽ፣ ጌታ ከአንቺ ጋር ነው አለ። ጌታ ከማን ጋር ነው? ገና እኮ አልጸነሰችም እመቤታችን። ገና ሳትጸንሰው በማህፀኗ ሳትጸንሰው በልቧ ጸንሰው ስለምትኖር ከህሊናዋ ጠፍቶ ስለማያውቅ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። ልዩ ምስጋና ነው። መጽሐፍ ቅዱስ ላይ መላእክት ቆመው ሰውን እንደዚህ ብለው ሲያመሰግኑ የትም አታገኝ። ጸጋን የተሞላ ሆይ ደስ ይበልህ ያሉት ሰው የለም። ከሴቶች ተለይተሽ የተባረክሽ ነሽ ያሏት ሴት የለች። ምናልባት አንዳንድ ሰዎች ራሳቸውን ታድሶ ብለው የሚጠሩ አንድ ሰሞን ይሄ የተባረክሽ ነሽ የሚለውን ዝም ብላችሁ ነው የምታጋንኑት እንጂ እኮ መጽሐፍ ቅዱስ ላይ ሌላ ሴትም የተባረክሽ ተብላለች ብለው ጠቅሰዋል። እዚህ መጽሐፈ መሳፍንት ላይ አዎ ተብሏል። የሆነች ኢያኤል የምትባል የ16 ዓመት ልጅ ከሴቶች ተለይተሽ የተባረክሽኝ ብለው ዘመሩላት ይላል። ግን እስቲ በደንብ እንየው። ምን አድርጋ መሰላችሁ? እስራኤላውያን ከጠላት ጋር እየተዋጉ ነው። የጠላት ንጉሥ በጣም ጨካኝ የሆነ ንጉሥ ሲሳራ ይባላል ያሰቃያቸው እና ያንን ሕዝብ ሲያንገላታ የነበረውን ንጉሥ አንዲት የ16 ዓመት ልጅ ምን አደረገች? በሌሊት ልብስ ቀይራ እንደ ጠላቶቻቸው አገር ሰው ልብስ ለብሳ የጠላታቸው የጦርነት መንደር ገባች፣ የጦር ሰፈር ገባች። ስትገባ ንጉሱ አካባቢ ጠባቂዎች አሉ፣ በጀርባ ግን ማንም የለም። ቀስ ብላ ድንኳኑን ገልጣ ስትገባ ንጉሱ ተኝቷል፣ እንቅልፍ ወስዶታል። እግዚአብሔር እጄ ላይ ከጣለ ብላ ድንኳን የተተከለበትን ብረት ካስማውን ነቀለችና መዶሻ ይዛ በተኛበት ጆሮ ላይ አስገብታ ጆሮ ግንድም ብላ ገደለች። አንገቱን ቆርጣ ለእስራኤል አምጥታ አሳየቻቸው። ጠላታቸው ደስ አላቸው። በእስራኤል ከሚኖሩ ሴቶች ሁሉ አንቺ የተባረክሽ ነሽ፣ የተባረክሽ ሁኚ አሏት ይላል። አሁን እቺ ሴት ከመቤታችን ጋር ትነዛዘራለች። ምን አድርጋ ነው የተባረክሽ የተባለች? በአንድ እጇ መዶሻ፣ በአንድ እጇ ካስማ። ምሕረበ ዘባንኪ ወምሕረበ ገቦኪ፣ አንዴ በጀርባዋ አንዴ በጎኗ አምላክን አቅፋ ያሳደገች እመቤታችን ከዚህ ሴት ጋር ትነጻጸራለች። በዛ ላይ በእስራኤል ከሚኖሩ ሴቶች ሁሉ የተባረክሽ ሁኚ ነው ያሏት። የተባረክሽ አልተባረከችም እኮ አንቺ ከሴቶች ተለይተሽ ምን ያለሽ ነሽ? የተባረክሽ ነሽ። ሌላም ሴት ደግሞ አለች እዚህ መጽሐፈ ምሳሌ ምዕራፍ 31 ላይ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ የሚል አለ። ይሄ እቺ ሴት ከእመቤታችን እኩል ናት የሚለዋል፣ እኩል ናት የሚለዋል። እቺ ሴት ደግሞ ከፍ ብላችሁ ስታነቡት ትዳሯን ስለምታከብር ሴት ነው የሚናገረው። በጠዋት ትነሳለች፣ ቤቷን ታጸዳለች፣ ምግብ ታቀርባለች፣ ሎሌዎቿን ከእንቅልፍ ትቀሰቅሳለች። ትዳሯ የሞላ ነው። ቤቷ ውስጥ ያሉት ሁሉ ጥሩ ልብስ ይለብሳሉ፣ ጥሩ ምግብ ይበላሉ። ይህን ባየ ጊዜ ባሏ ያመሰግናታል ይላል። ማን ያመሰግናት? ባሏ። ምን ብሎ? መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ የሚለው ማን ነው? ባሏ። ለባል ደግሞ ሚስቱ ከሁሉ ሴቶች ትበልጣለች አትበልጥም? ብትበልጥም ባትበልጥም ትበልጣለች አትበልጥም? በሰላም መኖር ከፈለገ ትበልጣለች። ስራው ነው። እንዴት ነው ይሄ? ከድንግል ማርያም ምስጋና ጋር እመቤታችንን እኮ ወንድ አይደለም ያመሰገናት። ከሰባቱ ሊቃነ መላእክት አንዱ ገብርኤል ቆሞ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። በእሷ ዕድሜ ያሉ ሴቶች የ15 የ16 ዓመትን ሴቶች ወጣት ሴቶችን እኮ ወንዶች ናቸው የሚያባብሏቸው። አንቺ እኮ አንቺን የመሰለ ቆንጆ የለም፣ አንቺን የመሰለ የለም እያሉ የሚያታልሏቸው ጎረምሶቹ ጎልማሶቹ ናቸው። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም፣ የመላእክት አለቆች አመሰገኑሽ እንጂ ነው የሚለው። እመቤታችንን ያመሰገናት ገብርኤል ነው። የወንድ ምስጋና አልሰማችም፣ በመልአክ ነው ምስጋና የጀመረችው እመቤታችን። ጸጋን የተሞላሽ ሆይ ምን ይበልሽ? አንቺ ከሴቶች ተለይተሽ። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። እርሷም ባየችው ጊዜ ከምኑ የተነሳ ደነገጠች? መልአኩን ስታይ ደነገጠች አይደል? ንግግሩን ያስደነገጣል። ምክንያቱም እመቤታችን መላእክትን ያሳደጓል። መልአክ አይታ አትደነግጥም። ትንቢተ ዳንኤል ላይ ገብርኤልን አይቶ እኮ ዳንኤል ራሴን ስቼ ወደቅኩ
እንደ ሞተ ሰው ሆንኩ ብለ። ጌዲዮን መልአክ አይቶ ወዮልኝ ልሞት ነው ብሎ ቁጭ ብሎ አለቀሰ ይላል። ማርያም ግን ወዮልኝ ብላ አላለቀሰችም። መልአኩም አላስደነገጣትም። ያስደነገጣት ምኑ ነው? ንግግሩ ነው። መልአክ ማየት ለሷ አዲስ ነገር። አስተራያ መልአክ ዘይኮነ ከመ ቀዲሙ ይላል። እንደ ወትሮ ያልሆነ መልአክ ስለታያት ፋኑኤል ያሳደጋት ናት። ገብርኤልን ስታይ ከንግግሩ የተነሳ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ተናገረች አይደለም፣ ምን አለች? አሰበች። እመቤታችን ሐሳቧ ሳይቀር ተጽፏል መጽሐፍ ቅዱስ ላይ። አይገርማችሁ? ምኗ ሳይቀር ተጽፏል። አንዳንድ ሰዎች ብዙ አልተጻፈም ስለ ድንግል ማርያም እናንተ እኮ ናችሁ የምታወሩት ይላል። እኔ በጣም የሚገርመው ስለ እመቤታችን አንድ አረፍተ ነገር ብቻ ቢጻፍ መጽሐፍ ቅዱስ ላይ፣ እሱም ጌታን የወለደችው ማርያም የምትባል ድንግል ናት ተብሎ አንድ አረፍተ ነገር ተጽፎ ሌላ ምንም ባይጻፍ እሷን ለማክበር ይበቃናል አይበቃል? ከዚህ በላይ ምን ሊጻፍ ይችላል? ምንስ ቢጻፍ አምላክን ወለደችው ከሚል በላይ ምን አለ? ግን አንዳንድ ሰዎች ገጽ ቆጥረው ብዙ እኮ አልተጻፈም። ሲጀመር እሷ ወንጌል ላይ ተጽፋለች አልተጻፈች? እሷ እኮ ናት ወንጌልን የወለደችው። ወንጌል ማን ነው? ክርስቶስ ነው። ትመስሊ ፊደለ ወትወልዲ ወንጌለ፣ ወንጌልን ትወልጃለሽ። ለወንጌል መጽሐፍ ምክንያቷ እመቤታችን እኮ ነው። ምክንያቱም ወንጌል የተጀመረው በእሷ ማኅፀን ውስጥ ነው። ወንጌል ክርስቶስ ነው። ግን ይገርማቸዋል መጽሐፉ ሐሳቧን ሳይቀር ጽፏል። ይህ እንዴት ያለ ሰላምታ ነው ብላ አሰበች። ሉቃስ ሌላ 2 ቦታ ደግሞ ይላል ማርያምም ይህን ነገር ሁሉ በልቧ እያሰበች ምን ትለው ነበር? ትጠብቀው ነው። ሐሳቧ ድረስ ጽፏል አባቶቻችን። እና ከንግግሩ የተነሳ በጣም ደነገጠች። እዚህ ላይ በጣም ትትናዋን ትንሽ ማየት አለብን። አንቺ የተባረክሽ ነሽ ሲላት በልቧ ይህ እንዴት ያለ ሰላምታ። አሁን እኛ ብንሆን አንተ እኮ የተባረክን፣ አንቺ እኮ በጣም የተባረክሽ ነሽ ሲለን ሰው ምንድን ነው የምንለው? የተባረክነ ሲለን ሰው ምንድን ነው የምንለው? ወይ አይገባኝም አትሉ? ወይ አይገባኝም እንላለን። በሆዳችን ደግሞ አነሰ እንላለን። እንደው ምቀኝነት ነው እንጂ ትንሽ ቢጨምሩበት ምናምን። ላይላዩን ምስጋና ማንፈልግን መሰለህ። ውስጣችን ምስጋና ይፈልጋል አይፈልግም? ይፈልጋል። ሰው መመስገን ይፈልጋል። አልፈልግም ቢልም ይፈልጋል። አንደበታችን ነው እንጂ ትሁት፣ ልባችን ትሁት አይደለም። ልባችን እመቤታችን እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ ብላ አሰበች ነው በሐሳብ። እንዴት እንዲህ ይመሰገናለሁ ብላ። ሰው ትሁት የሚባለው በአፉ ትሁት ሲሆን፣ በአፉ ትሁት ሁሉም ሰው ትሁት ነው። እኔ ኃጢአት አሁን እዚህ መሀል አንድ ሰው ቆሞ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ ቢል ውይ እንዴት አይነት ትሁት ነው። እኔ እርኩስ ነኝ ቢል እንላለን እኛ። እኔ እርኩስ ነኝ ያለውን ሰው ግን ውጭ ጠብቃችሁ አንተ እርኩስ ና ብትሉት አቤት ይላል። ሰዎች ካንተ አላቅም ይላሉ አይደለ? እኔ ካንተ አላቅም የሚሉ ሰዎች አዎ አታቅም ብትሏቸው ምን ይላሉ? እሱማ አውቃለሁ እኮ ነው። እዚህ ድረስ ነች እኮ ትሕትናችን። መልአክ መጥቶ ገብርኤል መጥቶ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? እንዲህ ያለውን ምስጋና እንደምን እቀበለዋለሁ? ፈራች፣ አስፈራት። ትሁት የሚባለው ኃጢአተኛ ነኝ በደለኛ ነኝ የሚል አይደለም። በደለኛ ነህ ሲሉት የሚታገስ ሰው ነው ይላል ቅዱስ ዮሐንስ። ገብርኤልም እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አለ። በማን ፊት? እመቤታችን ክብር ሞገስን ያገኘችው በማን ፊት? እኛ ብናከብራት ባናከብራት ማን ያከብሯታል? እግዚአብሔር። ፀሐይ ብንሞቃት ባንሞቃት ሙቀቷ ይቀንሳል? እመቤታችን ብናከብራት ባናከብራት በማን ከብራለች? የኔ ነው ወይ የሚያስፈራሽ አለ። የኔ የመልአኩ ሰላምታ ነው የሚያስጨንቅሽ? በእግዚአብሔር ፊት ሞገስ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ኢየሱስ የሚለውን ስም ለዓለም ያመጣው ቅዱስ ገብርኤል ነው። አንዳንድ ሰው ኢየሱስ ስንል ገብርኤልን ስናከብር ኢየሱስን አታውቁም የሚሉ ሰዎች አሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ነው። ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ቅዱስ ገብርኤል ነው። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ እርሱ ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሳል፣ ለመንግስቱም ፍጻሜ የለውም። አሁን እስቲ ጸጥ ብላችሁ ስሙ። እመቤታችን ልትናገር የመጀመሪያ እስካሁን ምንም አላለችም። ስትመሰገን ዝም ብላ ነው የሰማችሁ። እኔ ከእድሜዋ ጋር መሄድ ነው የእመቤታችን ጸባይ። የ15 ዓመት ልጅ ናት፣ ግን አትቸኩልም። ምስጋና ስትሰማ አትረበሽም። በልቧ እንዴት ያለ ሰላምታ ነው ትላለች። አሁን ልትናገር ነው። ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ የዘላለም ንጉሥ ነው የምትወልጂው አላት። ምን አለች? ይህ እንዴት ይሆናል? አሁን እስቲ አስተውሉና መልሱ። እመቤታችን ወንድ የሚባል አይታ አታውቅም? ወንድ የሚባል ሰው አይታ አታውቅም? ያሳደጓት ካህናት ወንዶች ናቸው አይደሉም? ቅዱስ ዮሴፍስ ወንድ ነው። ወንድ ስለማላውቅ ማለት ምን ማለት? አግብቶ ወልዶ የመኖር ሐሳብ በድንግል ማርያም ልብ ውስጥ። እስቲ አሁን ልጠይቃችሁ፣ በዚህ ዘመን አንዲት የታጨች ሴት ልታገባ ወር የቀራት ሴት ወንድ ልጅ ትወልጃለሽ ብትባል ወንድ ስለማላውቅ እንዴት ይሆናል ትላለች? የልጁ ስሙ ማን ነው ነው የምትለው አይደል? አመጋገቡ እንዴት ነው? የሳሙኤል የሶምሶን እናት እኮ ጸጉሩን ልቁረጠው እንዴት ላድርገው ምን ላብላው ስትል ነበር። አግብቶ ወልዶ የመኖር ሐሳብ በድንግል ማርያም ልብ ውስጥ የለም። እንኳን አንዳንድ ደፋር ሰዎች እንደሚሉት እንደኛ አይነቱን ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና እመቤታችን
የዘላለም ንጉሥ ትወልጃለሽ ስትባል የድንግልናይስ ነገር ብላለች። የድንግልናይስ ነገር በጣም ደስ የሚለው እሷ ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከእሷ መወለድ ነው። ሁለቱንም ፈጸመው። እሱም ከእሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ሁለቱንም ማድረግ ይችላል አይችልም? በቃ እናትም ድንግልም አደረጋት። አምላክም ሰውም ሆኖ የለሱ እናትም ድንግልም አደረገ። ገብርኤልን አቁማ የድንግልናይስ ነገር አለችው። እምኀበ አይቴ ረከብኮ ዘከመዝ ብስራተ፣ እንዲህ አይነቱን ዜና ከወዴት አመጣኸው? ዘእንበለ ዘር ምድር ትወተ፣ መሬት ላይ ዘር ሳይዘራ ምድር ልታበቅል፣ ወዘእንበለ ምትም ድንግል ጽንሰተ፣ ባል ሳታገባ ሴት ልትጸንስ ኬት አመጣኸው ማለቷ ነው ይላሉ አባቶች። እንዴት ነው አለችው። ገብርኤልን አስጨነቀችው። ቅዱስ ገብርኤል በእውነት ጸባዩ ጋር የማይን ነገር ነው የገጠመው። እዚሁ ምዕራፍ 1 ላይ ሉቃስ ወንጌል ዘካርያስ ጋር ሄዶ ሚስት ኤልሳቤጥ ወንድ ልጅን ምን ትልልሃለህ? እንዴት ይሆናል ሲለው ይሄ እስኪፈጸም ድረስ ምን ትሆናለህ? ዲዳ ትሆናለህ። ለነገሩ እውነቱን ነው። ምክንያቱም ዘካርያስ ካህን ነው አይደል? አብርሃምና ሳራ በስተርጅና ወለዱ የሚለውን ታሪክ ያውቃል። ይሄን ሲሰብክ በኖረበት አፉ እንዴት በስተርጅና እንወልዳለን ሲል አንዳንዴ ሽማግሌ ሰው ከእድሜው ጋር ማይሄድ ነገር ሲያወራ ሄዳችሁ አፉን ያዙት አይላችሁ? ይላችኋል አይላችሁ? ገብርኤል ግን ያዘው አይለውም። መዝጋት ይችላል ልሳኑ ማለት አንደበቱን ዘጋው። እንዳትደግመው ይሄን ነገር እንዳትደግመው ብሎ አንደበቱ ምን አደረገው? ዘጋው። በዛ ላይ ለጥርጣሬው መልስ ሰጠው። እንዴት የሚስቴ የተዘጋ ማህፀን እንዴት ይከፈታል ሲል ማህፀንን የሚዘጋ አንደበትን ምን ይላል? ይዘጋል። ማህፀንን የሚከፍት አንደበትን። ስለዚህ የዘጋው ሲከፈት ያን ይገባል ብሎ ዘጋው ማለት። እመቤታችንን ግን እንዲህ ማድረግ አይችልም። ለምን? ከሷ በፊት ያለ ወንድ ዘር ወልዳ የምታውቅ ሴት አለች? ብትጠይቅ እኮ መብቷ ነው። እንዴ መቼ ማን ወልዶ ያቅና ነው ያለ ወንድ ዘር? ስለማላውቅ እንዴት ይሆናል አለችው። ቅዱስ ገብርኤል ምን አለ? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልን ያድርብሻል። የሥላሴ ሥራ ነው ባንቺ የሚሰራው። ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ይኸው ዘመድሽ ኤልሳቤጥ ከሸመገለች ካረጀች በኋላ ምን ብላለች? ጸንሳለች። መካን ትባል ለነበረችው 6 ወር ሆኗታል አለ። ይህም ማስረጃ አይሆንም። እሷ ከባሏን የጸነሰችው። እኔ እንግዲህ ያለ ባል ነው ትጸንሻለሽ እያልከኝ ያለው ልትለው ትችላለች። ገብርኤል ወዲህ ቢል ወዲያ ቢል ሲቸግረው ምን አለ? ለእግዚአብሔር ምንም የሚለው የለም። ይሻላል አይሻል? ለእግዚአብሔር ምንም የሚለው የለም በሏቸው። ከዛ በኋላ ጥያቄ ከቀጠሉ እነዚህ ሰዎች በእግዚአብሔር አያምኑም፣ እንዳትለፉ። ልክ ይህን ሲላት እጅግ ወርቃማውን ንግግሯን እመቤታችን ክፉ ተናግረው ከማያውቁ አንደበቶቹ አፈሰሰች። እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኛል። ልክ ይህንን ቃል ስትናገር በእውነት እመቤታችን ልክ ይህንን ቃል ስትናገር እግዚአብሔር በብሩህ ደመና ተጭኖ መጥቶ በማህፀኗ አደረ። የሁላችን መዳን የዛን ጊዜ ተጀመረ። ይህ አረፍተ ነገር ዝም ብለን እንደው በዚህ ኃጢአት በሚያወራ አፋችን ስንደግመው በጣም ይከብዳል። ይህንን አረፍተ ነገር ሰማይና ምድር የጠበቁት ቃል ነው። ይገርማቸዋል። ሰዎች የማያስተውሉት ክርስቶስ መቼ እንደተጸነሰ፣ መቼ ነው አምላክ ሰው የሆነ። ገብርኤል መጥቶ ጸጋን የተሞላሽ ሆይ ደስ ይበልሽ ሲላት ጸንሳለች? አልጸነሰች? እነሆ ትጸንሻለች ሲላት ጸንሳለች? ወንድ ስለማላውቅ እንዴት ይሆናል ስትልስ? ዘመድሽ ኤልሳቤጥ ከጸነሰች 6 ወር ሆና ሲልስ? ምንድን ነው የሚጠብቀው እግዚአብሔር? እነሆ የጌታ ባሪያ እንደ ቃልህ። ልክ ይህንን አረፍተ ነገር ተናግራ ስትጨርስ ነው እግዚአብሔር ከሰማይ ወርዶ ሰው ሆኖ እኛን ማዳን የጀመረው። የእመቤታችን ቃል ሲጠበቅ ነበር በምድርም በሰማይም። አንዱ ሊቅ ምን አለ? በሲኦል ያሉ ነፍሳት ሲኦል ውስጥ ሆነው ገብርኤል ሲያበስራት ቢያዩ ኖሮ እሺ በይ እያሉ ጮህ ነበር አለ። እግዚአብሔር እኛን ለማዳን በደሙ ሊገዛን አንቺ ፊት መልእክተኛ ልኳልና ንግሥት ሆይ እሺ በይ እባክሽ አታዘግይን ይላል። እመቤታችን ለዚህ ለገብርኤል ጥያቄ መልስ ሳትሰጥ 1 ሰዓት ዝም ብላ ብትቆይ ኖሮ የሰው ልጅ ሳይድን 1 ሰዓት ይቆይ ነበር። ለግማሽ ቀን ዝም ብትል የእሷ ቃል እየተጠበቀ ነበር። ሰው መላእክት በጉጉት የሚጠብቁት እግዚአብሔር የወደቀውን ሰው ለማንሳት የሰው ልጅ ከወደቀበት ለመነሳት ሲጠባበቁት የነበሩት ወርቅ የሆነ ቃል የመዳናችን ወሳኝ አረፍተ ነገር እነሆኝ የጌታ ባሪያ እንደ ቃልህ። ልክ ይህን ቃል ስትናገር ነው የእኛ መዳን የጀመረው። እመቤታችን በእኛ መዳን ድርሻ አላት የላትም? አለ። እንደው ይሄ በደንብ እንዲገባችሁ 2 ምሳሌ ልስጣችሁ። አንደኛው ሙሴ ያደረገው ነው። ሊቀ ነቢያት ሙሴ እስራኤል 430 ዘመን መከራ ሲያዩ እግዚአብሔር ሕዝቡን ነፃ ሊያወጣ ፈለገና ሙሴ ሆይ ብሎ በሲና ተራራ አናገረው። ሂድና ሕዝቤን ነፃ አውጣ ነው ሲለው ሙሴ 3 ጥያቄ ጠየቀ። ጌታ ሆይ
ሄጄ ህዝቡን ነፃ እሺ አውጣ አልከኝ አወጣለሁ፣ ግን ማን ነው የላከ ቢሉኝ ማን ልበላቸው? ስምህ ማን ነው አለው። እግዚአብሔር መለሰ፣ እኔ አባቶች የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ነኝ። አነ ውእቱ አነ አያም ሁ አያም፣ እኔ ግን እኔ ነኝ ብሎ መለሰለት። ጥሩ፣ አንድ ጥያቄ ተመለሰ። ሙሴ ቀጠለ። ሁለተኛው ጥሩ ነው ጌታ ሆይ እግዚአብሔር መሆንህን አወቅሁ፣ ግን ሄጄ ስነግራቸው ባያምኑኝሳ? በእጅ ያዝከው ምንድን ነው አለው። በትር ነው አለው። ጣለው አለው። ጣለው፣ እባብ ሆነ። መልሰህ አንሳው አለው። አነሳው፣ በትር ሆነ። እጅህን ጉያ ውስጥ ክተት አለው። ከተተ፣ አወጣው፣ ለምጽ ሆነ። መልሰህ ክተት አለው። ከተተ፣ አወጣው፣ ንጹህ ሆነ። መልሱ ይሄ ነው። ጥያቄው ምን ነበር? ምን ባይሉኝስ? በትሩን የጣልከው አንተ ነህ፣ እባብ ያረኩት እኔ ነኝ። እጅን የከተትከው አንተ ነህ፣ ለምጽ ያረኩት ያነጻሁት። ሄደህ ተናገር የማሳምናቸው ምን አስጨነቀ ማለት። ስንት ጥያቄ ተመለሰለት? ሶስተኛ ጥያቄ ጠየቀ። ሙሴ ምን አለ? ጌታ ሆይ መሄዱን ሄዳለሁ፣ እሺ፣ ግን አንተም ታሳምናቸዋለህ። ግን እኔ እኮ ኮልታፋ ነኝ። አንደበቴ ምንድነው? እግዚአብሔር አይገርማችሁ? ኮልታፋን ሰው መልእክተኛ አድርጎ መላክ። እስቲ ኮልታፋ ሰው ለተወካዮች ምክር ቤት አፈ ጉባኤ ይመረጣል? እስቲ ኮልታፋ መረጡ ይባላል? እግዚአብሔር ምን መሰለህ? ያንተ አንደበት አይደለም ስራ የሚሰራው፣ እኔ ነኝ ስራ የምሰራው ማለት ነው። እና አንደበቴ ኮልታፋ ነው አለ። ወንድምህን አሮንን አንደበት አድርጌ አብሬ ልክልሃለሁ አለ። ስንት ጥያቄ መለሰለት? በአራተኛው ምን አለ ሙሴ? ጌታ ሆይ ሌላ ሰው ፈልግ። ስንት ጥያቄ ጠይቆ? አረ የባሰ ልንገራችሁ። ጌዲዮን የሚባል መስፍን ደግሞ አለ መጽሐፈ መሳፍንት። ጌዲዮንን ደግሞ ቅዱስ ሚካኤል ተገለጠለትና እግዚአብሔር ሕዝቤን ነፃ አውጣ ብሎ መርጦሃል አለ። ሲለው አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ አለ። ለማን ነው የሚለው? ለቅዱስ። ስለዚህ መልአክ መሆን እንዲታወቅ እዚህ ጋር መስዋዕት አቀርባለሁ። መስዋዕቱን እሳት ከሰማይ ወርዶ ከበላው ያኔ እግዚአብሔር መልአክ መሆን ይታወቃል። ስለዚህ መስዋዕት እስካቀርብ ድረስ ከዚህ ጋር እንዳትላወሳለሁ ይላል። ማን ነው እንደዚህ ብሎ? ቅዱስ ሚካኤል የዋሽ ብሎ ቆመለት። ከዛ መስዋዕት አቀረበ። እሳት ከሰማይ ወርዳ መስዋዕቱን በላችሁ። ልክ ስትበላው በልኸው የእግዚአብሔር መልአክ መሆንን አውቀሃል፣ ሂድና ህዝቡን ነፃ አውጣ ሲለው አንተ መልአክ መሆንን አወቅሁ፣ እግዚአብሔር በእኔ አድሮ ህዝቡን ነፃ እንደሚያወጣስ በምን አውቃለሁ? ስለዚህ የበግ ቆዳ የበግ ፀጉር መሬት ላይ ላንጥፍና ሌላው ላይ ዝናብ ሲሆን እሱ ላይ ደረቅ ይሁን፣ እሱ ላይ ዝናብ ሲሆን ሌላው ላይ ደረቅ ይሁን፣ ያኔ እግዚአብሔር በእኔ አድሮ ስራ እንደሚሰራ አውቃለሁ አለ። ተደረገለት። የጌዲዮን ጸምር መሬት ላይ ተነጠፈች፣ ሌላው ላይ ደረቅ ሆኖ እሱ ላይ ዘነበ፣ እሱ ላይ ሲደርቅ ደግሞ ሌላው ላይ ዝናብ ሆነ። እመቤታችን አምላክን በድንግልና ጸንሰሽ በድንግልና ትወልጃለች ስትባል እዚህ ጋር ዝናብ ይዝነብና እዚህ ጋር ደረቅ ይሁን ብላለች? አንድ ምልክት አልጠየቀችም። እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኝ ብላ ራሷን አሳልፋ ሰጠች። እግዚአብሔር ለኛ ራሱን እንዲሰጥ መጀመሪያ ድንግል ማርያም ራሷን ለእግዚአብሔር አሳልፋ ሰጥታ ነበር። ለዓለም ልብ አድርጉ፣ እግዚአብሔር ለዓለም አንድያ ልጁን ሊሰጥ ነበር። ግን ዓለም ለዚህ ስጦታ ብቁ ስላልሆነ አስቀድማ እሷ ራሷን ሰጥታ ትልቁን ስጦታ ከእግዚአብሔር የተቀበለችው ማነች? እመቤት። በእኛ መዳን ድርሻ አላት የላት? አላት። ይህ ብቻ አይደለም፣ እነሆኝ የጌታ ባሪያ ብላ ማስጀመሩ አይደለም። እመቤታችን 3 ዓመት ከ6 ወር በግብፅ በረሃ ስደት ወጣለች። የምታውቁት ታሪክ ነው። እኔ አዲስ ልነግራችሁ አይደለም። ግን ሰዎች ያልተረዱት ነገር ድንግል ማርያም መንገድ ባለመደ ጉልበቷ በ16 ዓመቷ ወልዳ እሷ ሕፃን ሆና ሕፃን ታቅፋ ማለት ተንከራታለች። እንዴ አንተን መውለዴ ለመቼ ነው? ለዚህ ቀን ካልሆነ የምን መንከራተት ነው? መብረቅ አውርደህ ለምን አትጨርሳቸው ማለት አንድ ቃል አላጉረመረመች። ግብፅ ድረስ ከምንሰደድ እዚሁ ለምን ደበቃ አንልም አላለች። 3 ዓመት ሙሉ በዚያ ከላይ የፀሐዩን ሐሩር ከታች ያሸዋውን ግለት ረሃቡን ጥሙን ታግሳ በእንባ እየተሰቃየች 3 ዓመት ከመንፈቅ በግብፅ ተንከራታለች። ከዛ ደግሞ ስትመለስ አስቡት፣ ሲመለስ ክርስቶስ አድጎ ነው የሚመለሰው። ለማቀፍም አይመችም፣ በእግር ሄድም ለማለት አይመችም። በዛ በጭንቅ ወራት ከሄሮድስ ሰይፍ ሲሸሽ በእመቤታችን እቅፍ ውስጥ የነበረው። ዛሬ እኛ ሲጨንቀን ከእመቤታችን እቅፍ እንጠጋለን አይደል? ክርስቲያኖች ነን። ክርስቶስ ሲያደርግ ያየነው ነው። ምን እናድርግ? እሱ ሲጨንቀው እሱ አቅፍ ነበረ። ከሁሉም ዓርብ ዕለት ጌታ ሲሰቃየን እመቤታችን እዛ ቆማ ነበር። ሰዎች ጋር ይኸው መግባባት ማንችለው እዚህ ላይ ልጇ ተሰቀለ እንጂ እሷ ምን ሆነች ነው? እስቲ አንድ ልጅ ሆዱን እንኳን ሲቆርጠው የምትጨነቀው ማን ናት? አንድ ልጅ 6666 ጊዜ ሲገረፍ ስታይ እናት ምን ይሰማል? አጥንቱ እስከሚታይ ሲገረፍ ልጇ ነው እኮ። ለእኛ አምላካችን ነው፣ ለእሷ ልጇ ነው። በሚስማር እየተመታ ያለው እኮ እጁን ይዛ መጀመሪያ ገና በሕፃንነቱ ዳዴ ሲል ሲድህ እጁን ይዛ የመራችው ልጇ እኮ ነው። የልጇ እጅ እኮ ነው ሚስማር እየገባበት ያለ፣ እሾህ እየተደፋበት ያለ። ሰው ናት ይሉን የለ? አዎ ሰው ናት በተፈጥሮ። እንደ ሰው ድንግል ማርያም ምን ይሰማታል? እያንዳንዱ ጅራፍ በሱ ሰውነት ሲያርፍ በድንግል ማርያም ልብ ውስጥ እኮ ሰይፍ ነበር የሚያልፈው፣ ህመም ነበረ። እናት ያለው ወይ እናት የሆነው ሁሉ ያውቋል። እና ልጇ ተሰቀለ እንጂ እሷ ምን ሆነች? ቅድም ያልኳችሁ ተሐድሶ የሚሉ ሰዎች አንድ መጽሔታቸው ላይ እኔ ርዕሱን አልናገርም፣ ምን ያደርግላችኋል? አንተን ስቆነጥጥ እናትን ያማታሉ የሚል ጽፈዋል። ምን አይነት እንደው
ይሄ ሃይማኖቱን ዞር አድርገ ነው ማለት ነው። ምን አይነት ሰብአዊነት ማጣ! ይሄ የሰይጣን አስተሳሰብ። እኔ ለስድብ ብዬ አይደለም፣ ሰይጣን ነው እንደዚህ የሚያስበው። በምን አወቅ? ኢዮብን መከራ ወረደበት ብለናል ትናንት አይደል? ኢዮብ ላይ መከራ ወረደ፣ 10 ልጆቹ ሞቱ። ኢዮብ እግዚአብሔር ሰጠ፣ እግዚአብሔር ሲል አየው ባሪያዬን ኢዮብ ልጆቹ ሞተውበት እንዲህ አለ ብሎ እግዚአብሔር ሲናገር፣ ሰይጣን ምን አለ መሰላችሁ? ልጆቹ ሞቱ እንጂ እሱ ምን ሆነ አለ። ስለዚህ ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች እቺን አይዲያ ከማን ያገኟት ይመስላችኋል? እግዚአብሔር ልቡናቸውን ይመልሳቸው። ዓርብ ዕለት ቆማ ሲሰቀል አይታለች። እስከ መጨረሻ እነኋት እናትህ እነሆ ምንሽ ልጅሽ ብሎ እስኪሸኛት ድረስ ሲጨፍንም ሲገልጥ ይላሉ ሊቃውንተ ቤተክርስቲያን። አንድ ልጅ ገና ሲወለድ መጀመሪያ አይኑን ሲገልጥ ብዙ ጊዜ እናቱን ያህል አለዚያ አዋላጆቹን ያህል፣ ከመሞቱ በፊት ግን አይኑን ሲከድን ማንን አይቶ እንደሚሞት እግዚአብሔር ነው የሚያውቀው። ክርስቶስ ግን ወደዚች ምድር ሲመጣ አይኑን ሲገልጥ መጀመሪያ ያየው እመቤታችንን ነበር። ከዚህች ዓለምም ከመለየቱ በፊት ነፍሱን ከመስጠቱ በፊት እነኋት እናትህ እነሆ ምንሽ ልጅሽ ብሎ ነፍሱን ከመስጠቱ በፊት እናቱን ሰጥቶ ነው ሄደው። ራሱን ከመስጠቱ በፊት ማለት እንግዲህ በሁለት እነሆና እነኋት ነው። እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኝ። እሱ ደግሞ እነኋት ምን እናት በእነሆ ነው ያለቀው። በእነሆ ተጀምሮ እመቤታችን በእኛ መዳን ድርሻ አላት የላትም? አላት። ይህን በልቡናችን ጽላት ይጻፍልን። ሁለተኛው እመቤታችን ቅድስት በመውለዷ ሳይሆን አምላክን ለመውለድ የበቃችው ምን ስለሆነች ነው? ቅድስት ስለሆነች። ለአምላክ መውለድ ክብር ያበቃት ቅድስናዋን፣ በእሷ የተገኘው ንጽህና። የእመቤታችንን ቅድስና እንደኔ አይነቱ ኃጢአተኛ ሰው ቀርቶ ቅዱሳኑ ሞክረው አልቻሉትም ለማብራራት። ግን ከቅድስናዋ ሁሉ ትህትናዋን ብቻ ልንገራችሁ እናበቃለን። እመቤታችን እጅግ ትሁት ነበረች። እንደሱ አይነት ትሁትም የለም። ራሱን ከፍ ያደረገ ዝቅ ይላል አይደል? ዝቅ ያደረገ ምን ይላል? እንደ ድንግል ማርያም ከፍ ያላለ ለምን? እንደሷ ራሱን ዝቅ ያደረገ ስለሌለ። በጣም ትህትናዋ ከአይምሮ በላይ ነው። ትህትናዋን ለመረዳት መጀመሪያ ክብሯን መረዳት ያስፈልጋል። የእመቤታችን ክብሯን መረዳት። አምላክ እንደወለደችው አንዳንድ ሰዎች ደግሞ በቃ ወለደችው ምንድነው 10 ወለደችው የምትሉት ይላል። እንዴ አምላኩን ወልዶ የሚያውቅ ሰው ታውቃላችሁ? ካወቁ ያስተዋውቁንና እንተዋዋለን። አምላኩን ልጄ ብሎ የጠራ እግዚአብሔር እማዬ ብሎ የጠራት እግዚአብሔር ልጄ ብላ የጠራች ከእመቤታችን በቀር አለች? እኛ አባታችን ሆይ ብለን ቀና ብለን የምንለምነውን አምላክ አቅፋ ቁልቁል እያየች ልጄ ሆይ ያለችው እኮ እመቤታችን። ያጠባችው ድንግልናዊ ወተቷን በአምላክ አፍ ውስጥ ያፈሰሰች እግዚአብሔር ራበኝ ብሎ የለመናት እኮ ነች እመቤታችን። ከዚህ በላይ ክብር ምን አለ? ከአይምሮ በላይ እኮ ነው እመቤታችን። ማባበሏ፣ ማቀፏ። ሕፃን ልጅ ሲያለቅስ እንባውን የምትጠርግለት ማን ነች? ክርስቶስ ሲያለቅስ እንባውን የጠረገችው ማን ነች? የፍጥረቱን እንባ የሚያብሰውን አምላክ እንባውን አብሰዋለች። የአምላክን እንባ ባበሰችበት እጇ የሁላችንን እንባ ታብሰልን። እግዚአብሔር ማባበል ምን ብላ አስተኝታው ይሆን? ቅዱስ ኤፍሬም ሶርያዊ ምን ይላል? ድንግል ወይ ምን ብለሽ አስተኛሽው ልጅሽን ይላል። እንደ ሌሎች እናቶች እሹሩሩ ብላ ይሆን? በምን አይነት ቃል ነው ያልሽው? ምክንያቱም ያንቺ ልጅ እንደ ሌሎች ሕፃናት አይደለም። መላእክት ቅዱስ 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 እያሉ 24 ሰዓት የሚያመሰግኑትን አምላክ ምን አይነት ዝማሬ ዘምረሽ አስተኛሽው ይሆን? ከአይምሮ በላይ አምላኳ ልጇ ነው፣ ልጇ አምላኳ። 30 ዓመት አንድ ቤት ኖረዋል እኮ ድንግል ማርያምና ክርስቶስ አንድ ቤት። ጠዋት ከእንቅልፏ ስትነቃ እንደምን አደርሽ የሚላት እግዚአብሔር እኮ። ማታ ልትተኛ ስትል ደህና ደር የሚላት ማን ነው? እግዚአብሔር። አብረው ሲበሉ እንዴት ነው የተመገቡት? እንደ ሐዋርያቱ ቆርሶ ሰጥቷታል። እኔ እኮ ከአይምሮ በላይ ነው። ይሄን ያልተረዳ ሰው ምን ይረዳል? ከአይምሮ በላይ ነው። እግዚአብሔር ነው ደህና ደር ብሏት የምተኛው። የማይተኛውን አምላክ ያስተኛች እመቤታችን። ይሄ ከሰው አይምሮ በላይ የሆነ ክብር ነው። ከሰማይ ከምድር ከሰው ከመላእክት ከፍጥረት ሁሉ ማን ትበልጣለች? እመቤታችን ትበልጣለች። ይህንን ክብር ይዛ ከሰማይና ከምድር ትከብራለች። ምናልባት አንዳንድ ሰው የማይረዳው እመቤታችን ከሰማይ መብለጧል። ለምሳሌ በእኛ ሀገር የመጨረሻ የነገሱት አፄ ኃይለ ሥላሴ ናቸው። ንጉሱ የሚቀመጡበት ዙፋን አለ። የንጉሱ ዙፋን ላይ ሌላ ሰው ሄዶ ይቀመጣል? ሞት ካላማረው ይቀመጣል? አፄ ኃይለ ሥላሴ እንኳን ዙፋናቸው ላይ ተቀምጠ ውሻቸው ራሱ አንድ ሰው ላይ በጣም ከጮኸ የሰውዬ መፈንቅለ መንግስት አስቧል ተብሎ ይታሰራል እና እንደውም አንዴ ከመኳንንቱ አንዱ ቤተ መንግስት ሲገቡ ውሻዋ ጮኸችባቸው። የተጮኸበት ምን ይላል ብያቸዋል? ይታሰራል። እኛ ሰውዬ ምን አሉ? አንቺ ሰው ያላሰበውን አታሳስቢ ያሉ። ምክንያቱም ውሻው ሪስክ አለው ነው። ንጉስ በመንግስቱ ሲመጡበት ይወዳል። የንጉስ ዙፋን ላይ ማንም አይቀመጥም አይደል? እግሩ የሚረግጥበት ላይ አይረግጥም ሰው የንጉስ ስለሆነ። ግን እኚህ ንጉስ ዙፋናቸው በሆነ ምክንያት ቢሰበር ቢቀደድ ለቅሶ ይቀመጣሉ? ጥቁር ይለብሳሉ? አይደል? እናታቸው ብትሞትስ ያዝናሉ? አያዝኑም? ከዙፋንና ከእናት ማን ይበልጣል? አይሰማም። ከዙፋንና ከእናት ማን ይበልጣል? እግዚአብሔር ምን አለ? ሰማይ ዙፋኔ ነው አለ። ሰማይ ምን ነው? ምድርም ድንግል ማርያም ምኑ ነች? እናቱ ነች። ሰማይ አላሳደገውም፣ ሰማይ አላጠባውም። ድንግል ማርያም አቅፋለች፣ አሳድገዋለች። ከሰማይና ከምድር ማን ትበልጣለች? እመቤታችን ወደ ሰማይ አረገች ሲባል ብዙ የሚናደዱ ሰዎች እንዴት ወደ ሰማይ አረገች ብለው
ሰማይ ለሷ ቁም ነገር ነው ወይ? ራሷ ሰማይ እኮ ነች እመቤታችን። እውነተኛው የጽድቅ ፀሐይ ክርስቶስ የወጣባት ዳግሚት ሰማይ እመቤታችን ነች። እውነት ልንገራችሁ እመቤታችን ወደ ሰማይ በማረጓ እድለኛዋ እሷ ሳትሆን ሰማይ ሆነ። እንደው አዲስ ሰማይ አይቶ እንዴት ገርሞት ይሆን? እኔ ያልቻልኩትን እንዴት ቻለች ብሎ ክብሯን ካለመረዳት ነው እንዲህ ያለው ነገር የሚመጣው። እኛ እመቤታችን አድርጋለች አላረገችም ሳይሆን አቀባበሉ እንዴት ይመስላችኋል? እሷ ወደ ሰማይ ስትሄድ ሰሎሞን እንኳን እናቱ ወደ ቤተ መንግስቱ ስትመጣ ተነስቶ ተቀበላት ይላል። ከሰሎሞን የሚበልጠው ክርስቶስ እናቱን እንዴት ይሆን የተቀበላት? ወንበር አስመጣላት ሰሎሞን ይላል። በቀኜ ተቀመጭ አላት። ንግስቲቱ የወርቅ ልብስ ተጎናጽፋ በቀኝህ ምን ትላለች? ትቆማለች። እና ይህንን ክብር ይዛ ግን ትህትናዋ በጣም ይገርማቸዋል። ትህትናዋን በደንብ ከተናገርን ይበቃናል። ገብርኤል ሲያበስራት ምን አለች? ርዕሳችን ምንድን ነው? እነሆኝ የጌታ እንደ ቃልህ የጌታ ምን? ገብርኤል የጌታ ምን ትሆኛለሽ ነው ያላት። እነሆኝ የጌታ ምን አለች? ባሪያ። እግዚአብሔር ያሳያል። ታውቋል። አንቺ ነሽ የጌታ ምኑ የምትሆኚው ባሪያው አለች። ልብ አድርጉ። እመቤታችን እግዚአብሔር ባሪያው ስትሆን እናቱ አደረጋት። እሷ ደግሞ እናቱ ስትሆን ራሷን ምን ብላ ጠራች? ባሪያ ብላ ጠራች። ደብረ ነባቢት በትህትና የተናገርሽ ተራራ ሆይ እንደ ትህትና እንደ ተራራ ከፍ ያልሽ ስትሆኝ እንደ ሸለቆ እንደ ሜዳ ራስሽን ዝቅ የምታደርጊ ማለት የጌታ ባሪያው አለች። አንድ አይደለም። በኋላም ስትጸልይ ምን አለች? ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር። ከዚያስ የምኑን መዋረድ? የእናቱን መዋረድ ብትል ምን አለ? ሆዷ ውስጥ እኮ ነው ያለው። ተረጋግጧል። አንዳንድ ሰዎች እኮ ጌታ እኮ እኔ በዛ ጊዜ ብኖር እኔም ልወልደው እችል ነበር የሚኖር። እንግዲህ ጓጉቶ አይቀሩም። የውሸት ክርስቶስ የሚመጣለ እሱን ይወልዳሉ። አናውቅም። እመቤታችን ግን አንቺ ነሽ የተባለች መሬት አልሳበችም። አንቺ ነው የምትወልጂው ስትባል ስጠብቅ ነበር አላለች። እነሆኝ የጌታ ምኑ ባሪያው። የማያቋርጥ ሰው እኮ ክብሩ ሲጨምር ትሕትናው ምን እያለ ይመጣል? እየቀነሰ። ስልጣን ሲሰጠውም አይቻልም። ሰው ማወቅ ከፈለክ እኮ ስልጣን ስጡ። ሰላምታ ያቆማል። ደሞዛቸው ሲጨምር ሰላምታቸው የሚቀንስ ሰዎች አሉ። ይህ ብቻ አይደለም፣ በንግግር አይደለም። ልክ ገብርኤል ካበሰራት ማርያምን በዚያ ወራት ተነስታ ወደ ተራራማ ወደ ኤፍሬም ሀገር ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። አምላክን በሆዷ ይዛ ዘመን ለመጠየቅ ወጣች። 130 ኪሎ ሜትር መኪና የለም፣ ብቻዋን በእግሯ 30 ሰዓት ነው የሄደችው እመቤታችን። ተራራማውን አስቸጋሪውን መንገድ አቋርጣ ወደ ኤልሳቤጥ ቤት ሄደች። ወደ ኤልሳቤጥ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። አምላክን በማኅፀኗ ይዛ የመጥምቁን እናት ምን አለቻት? ተሳለመች። አምላክን መውለድ ቀርቶ እንደው አንድ ሰው ሎተሪ ቢደርሰው ራሱ ዘመድ ይጠይቃል። ድሮ የጠየቀው ይቆጨዋል። እንዲህ እንደምሆን ባውቅ አልዋረድም ነበር ነው የሚለው። ትንሽ ክብራችን ሲጨምር እኮ እንዴት እንደምንበላሽ። ኤልሳቤጥ ቤት ዘመድ ጥየቃ ሄደች። ወደ ተራራማ ወደ ኤፍሬም ሀገር ገብታ ኤልሳቤጥን ተሳለመቻት። እኛ እንሳለማት እንጂ እሷ እኛን ትሳለማለች። በውስጧ እኮ እግዚአብሔር ነው ያለው፣ ግን ተሳለመች። እኛውን ትዕቢተኛ የሆነው ለምንድን ነው? ውስጣችን እግዚአብሔር ስለሌለ። ልብ ውስጥ እግዚአብሔር ያለ ሰው ትሁት ነው የሚሆነው። አጎንብሳ አሮጊቷን ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ መንፈስ ቅዱስ ሞላባት። እመቤታችን ወደ ሁላችን ቤት ትምጣለን። እሷ ወደ ቤቱ ስትመጣ ምን ይሞላል? መንፈስ ቅዱስ። በእውነት በጣም ይገርማል። መንፈስ ቅዱስ ምን ብላ ይሆን? ድምጿ ብቻ እኮ ነው። እንዴት አመሻችሁ ብላ ይሆን? እንዴት ዋላችሁ ብላ ይሆን? አላውቅም። ድምጿ ብቻ ግን መንፈስ ቅዱስ ሞላ። እዚህ ጋር የምታዩቸው ካህናት ሜሮን ቀብተው መንፈስ ቅዱስ ይሰጣሉ። አባቶቻችን ሊቃነ ጳጳሳት እጅ ጭነው መንፈስ ቅዱስን ይሰጣሉ። ድንግል ማርያም እንደ ካህናቱ ሜሮን ሳትቀባ እንደ ጳጳሳቱ እጅ ሳትጭን በሰላምታዋ ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላችባት። እመብርሃን ድምጿን ታሰማን ለሁላችን። በድምጿ ብቻ ምን ሞላባት? መንፈስ ቅዱስ። የማርያምን ምን በሰማች ጊዜ ሰላም። ድምጿ ብቻ መንፈስ ቅዱስ ይሞላል። ድምጿ ብቻ በታላቅ ድምፅ ጮሃ እንዲህ አለች፣ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማኅፀንሽን ፍሬ የተባረከ ነው። ተመልከቱ፣ ቅድም ገብርኤል መጥቶ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ ብሎ ነበር። ኤልሳቤጥ ጨመረችበት፣ የማኅፀንሽን ፍሬ። ተመልከቱ፣ የድንግል ማርያም ምስጋናና መዝሙር እየጨመረ መጣ። ገብርኤል ጀመረው፣ ኤልሳቤጥ ተቀብላ ጨመረችበት አይደል? እመቤታችንም በአንድ መልአክ በገብርኤልና በአንድ ሴት በኤልሳቤጥ ብቻ ተመስግኝ አልቀርም፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። ትውልድ ሁሉ ምን ይሉኛል? አሁን ዛሬ የማያመሰግኗት ሰዎች አሉ የሉ? ትውልድ ሁሉ ብላ ነበረ። ምን ነው የሚያመሰግናት ሰው ቀነሰ? የማያመሰግኗት ሰዎች ለምን ኖሩ ካላችሁ ትውልድ ሁሉ አለች እንጂ ሰው ሁሉ ብላለች። ኤቭሪ ጀነሬሽን ነው ያለችው። ትውልድ ሁሉ ነው። ከዚህ ጀነሬሽን ከዚህ ትውልድ አንድ ሰው ቢያመሰግናት በቂ ነው።
እኛን ከሚያመሰግኗት መሃል ያደረገን አምላክ ስሙ የተመሰገነ ይሁን። አረ በደንብ እንድትሉ ልንገራችሁ። ወይ ስሙኝ ግድ የለም ትውልድ ሁሉ ብፅዕት ይበሉኝ አይደለም ይሉኛል እንጂ ይበሉኛል። ይበሉኝ ምትል ትቢት ነው የሚመስለው አይደል? እሷ ግን ያለችው ምንድነው? በምን መሰላችሁ? ኤልሳቤጥ ቤት ቆማ የሚመጣው ትውልድ ሲያመሰግናት መንፈስ ቅዱስ አሳያት። ከሩቅ ሆና አየችን። ዚጊቲ ቁጭ ብለን እልል ስንል ኤልሳቤጥ ቤት ሆና እመቤታችን አይታናለች። እያየቻችሁ ነው። እስቲ ይሄን ብቻ ነው የምታየው? ይሄን ብቻ ነው ልልተው? በጣም ይገርማል። እዛ ቆማ እዛ ተራራማው መንደር ቆማ ይሄን እልልታ ሰማችሁና ትውልድ ሁሉ ምን ይሉኛል አለች? ብፅዕት ይሉኛል አለች። አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ዛሬ አባታችን ሆይ ብለን እመቤታችን ሆይ እንላለን። አንዳንድ ሰው ደሙ ይፈላል። አባታችን ሆይ ብሎ ማቆም ያምረዋል። አንዳንዶች እንደው ጌታ አባታችን ሆይ በሉ አለ እንጂ እመቤታችን ሆይ በሉ ብሏል ይላል። የሚገርማችሁ እንዲህ የሚሉን ሰዎች ግን ጸሎት ሲከፍቱ አባታችን ሆይ ብለው ሲከፍቱ ሰምታችሁ ታውቃላችሁ? እኔ እንጃ፣ እኔ አልሰማሁም። ከኢንፎርሜሽን እጥረት ሊሆን ይችላል። ሲዘሉ እንጂ አባታችን ሆይ ሲሉ እኔ አይቼ አላውቅም በቪዲዮ። ጌታ በሉ ያለውን ያላሉ ሰዎች እኛን ለምን አትሉም ትላላችሁ ለማለት ምን ሞራል አላችሁ? እኛ የምንለው ምስጋና አዲስ ከየትም አላመጣነውም። አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የገብርኤልንና የኤልሳቤጥን ምስጋና ጨምቀን ነው ምን ጸልየው እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በገብርኤል ሰላምታ የኛ ኃጢአተኞቹ ሰላምታ ይቅርብሽ ምን ያደርግልሻል? የኛ የክፉዎቹ ምስጋና ይቅርብሽና እግዚአብሔር ልኮት ባመሰገነሽ በገብርኤል ሰላምታ በሐሳብሽ ከየትም አላመጣ ነው። እዛው መጽሐፉ ላይ ያለውን ነው። ገብርኤልን የላከው ማን ነው? ገብርኤልን የላከው እግዚአብሔር ያስተማረንን ነው እኛ የምንጸልይ። እና አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ እናትና ልጅ አብሮ ማመስገን። አያችሁ፣ ኤልሳቤጥ አሳየችን፣ መንፈስ ቅዱስ ገልጦላት። የጌታዬ እናት አለች። የምን እናት? የአክስቷ ልጅ እኮ ነች። ማርያም ደህና ነሽ? ምን ነው ጠፋሽ አይደለም ያለችው። የምን እናት? አምላክን ከጸነሰች በኋላ ዝም ብሎ ማርያም ተብሎ አይጠራም። እመብርሃን ወላዲተ አምላክ፣ እመ አምላክ ነው ስሟ። ሰው ጀግና የወለደች እንኳን የጀግናው እናት ትባላለች አይደል? አምላክን ለወለደች የክብር ስሟ የአምላክ እናት፣ የብርሃን እናት። ክርስቶስን አምላክ ያለ እሷን እመ አምላክ የአምላክ እናት፣ ክርስቶስን ብርሃን ያለ የምን እናት? የብርሃን እናት። ክርስቶስን ሰላም ያለ የሰላም እናት፣ የፍቅር እናት ሊል ይገባል። የጌታዬ እናት አለች። ምንትኑ አነ ከመ ትምጽእ ሀቤ እሙለ እግዚእ፣ የጌታዬ እናት አንቺ ወደ እኔ ልትመጪ እኔ ማን ነኝ አለች። በጣም ይገርማል። እኔ ማን ነኝ? ዘመድሽ አይደለም ወይ? እኔን ያልጠየቅሽ ማንን ትጠይቃለሽ? አድርጋለች። እኔ ማን ነኝ? መንፈስ ቅዱስ ሲሞላበት እኔ ማን ነኝ ትላለህ። ድንግል ማርያም ወደ እኔ ልትመጣ እኔ ማን ነኝ ትላለህ። ምን ሲሞላበት? መንፈስ ቅዱስ ሲርቅ ደግሞ ድንግል ማርያም ማን ነች ትላለህ። ይሄ ነው ልዩነቱ። ሰው ጸጋ መንፈስ ቅዱስ ሲርቀው ማናት እሷ ይላል። መንፈስ ቅዱስ ሲቀርበው ግን እኔ ማን ነኝ። ኤልሳቤጥ እኔ ማን ነኝ ያለችው ኃጢአተኛ ሆና መሰላችሁ? አይደለም፣ ቅድስት ነች። ቅዱሳን እንኳን እሷ ስትመጣባቸው እኔ ማን ነኝ ይላሉ። የእነሱ ቅድስና አንሶ ይታያቸዋል። እኛ ኃጢአተኞቹማ ምን ልልን ነው? ኤልሳቤጥ ቅድስቷ በእግዚአብሔር ፊት ጻድቃን ነበሩ፣ ኤልሳቤጥና ዘካርያስ። ያን የመሰለ ንጽሕና ያላት እኔ ማን ነኝ አንቺ ወደ እኔ ልትመጪ? መንፈስ ቅዱስ ይቅረበን ለሁላችን። ሲቀርብ እኔ ማን ነኝ ያሰኛል። በምን አፌን የምጠራት ትላለህ። መንፈስ ቅዱስ ሲርቅ ግን ለምንድን ነው የምትጠሯት ትላለህ። በእውነት እግዚአብሔር ልቡን አይስጣቸው። አባ ጊዮርጊስ ሰው ሊምረው ሲወድ የእናቱ ፍቅር እግዚአብሔር ይጨምርበታል ይላል። ሲርቅ አይመጣም። መሬት ላይ ያለ ዝቅ ያለን ነገር ለማየት ጎንበስ ማለት ያስፈልጋል አይደል? እመቤታችን በጣም ትሁት ስለሆነች እሷን ለማየት በጣም ትሁት መሆን ያስፈልጋል። ትዕቢተኛ ስትሆን አትታየህም፣ አትመጣልህም። ዝቅ ስታደርግን እንደ ኤልሳቤጥ እኔ ማን ነኝ ትላለህ። የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለ። ዮሐንስ ውስጥ ሆኖ ዘለለ። ድምጿን ሰምቶ ዘለለ። ድምጿን ብቻ ሰምቶ አይወጣ ነገር 6 ወር ይቀረዋል አይደለ? 3 ወር ይቀረዋል ሊወለድ። ስለዚህ ውስጥ ሆኖ የእናቱን ሆድ በር አንኳኳ። እንግዳ መጣበት፣ ሰማያዊ እንግዳ ንጉሥ ከነዙፋኑ መጣበት። ውስጥ ሆኖ አንኳኳ። አይወጣ ነገር ስላልቻለ በማህፀን ውስጥ ያለ ሕፃን ኖር ብሎ የሚቀበላት እንግዳ እመቤታችን እኮ ናት። አይገርምም? እኛ እኮ እንግዳ ሲመጣ እንነሳለን አይደል? ለእሷ የሚነሳ ሆድ ውስጥ ያለ ነው። ሆድ ውስጥ ያለ ነው። እመቤታችንን እንግዲህ ለምን እናከብራታለን የሚሉ ሰዎች ከ6 ወር ጽንስ እያነሱ ነው ያሉት እኮ። ዳዊት በእግዚአብሔር ታቦት ፊት ዘለለ ይላል። እንደ ዮሐንስ
ሆድ ውስጥ መዝለል ቢያቅታችሁ እንደ ዳዊት በፊቱ አትዘሉም ይላል ቅዱስ ጎርጎርዮስ ዘኑሲስ። እና ሆድ ውስጥ ሆኖ ዘለለ ዮሐንስ። ቢወጣ ምን የሚል ይመስላችኋል? የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል የሚል አይመስላችሁ? ይላል። በምን አወቅ ካላችሁ ወጥቶ የተናገረውን አይቼ ነው። ጌታ ሊጠመቅ ወደሱ ሲመጣ አንተ እንዴት ልትጠመቅ ወደ እኔ ትመጣለህ? በማን ወጥቶ ነው? ለነገሩ የወጣው በእናቱ ብቻ ነው፣ በአባቱ ነው። ለምን? እናቱ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ፣ አባቱ ደግሞ ገብርኤል የዘካው ልሳኑ ሲከፈት የእስራኤል አምላክ እግዚአብሔር የተባረከ ይሁን አለ። ምን ያለ ይሁን? ዮሐንስ ደግሞ ጌታን ሲያጠምቀው ወልዱ ለቡሩክ ከሳቴ ብርሃን ተሳሃለነ፣ ቡሩክ የቡሩክ ልጅ ብርሃንን የምትገልጥ አቤቱ ይቅር በለናል። የተባረከ ቤተሰብ ንግግሩ በረከት እና ዮሐንስ ውስጥ ሆኖ ዘለለ። ኤልሳቤጥ ምን አለች? አያችሁ፣ ይኸውላችሁ እንዳይናገር ውስጥ ነው፣ ሆድ ውስጥ ነው፣ ድምፁ አይሰማም። ስለዚህ ያለው ብቸኛ መንገድ ምንድን ነው? ምን ማድረግ ነው? መዝለል ነው። አንዳንዴ እኔ ምዕመናንን ይመስለኛል ዮሐንስ፣ እናቶቻችንን ይመስለኛል። ማህሌት ሲቆም ምስጋና ሲቀርብ አብረው እንዳይሉ እውቀት የላቸው። ስራቸው ምን ማድረግ ብቻ ነው? መዝለል። እንዳትጨነቁ ለድንግል ማርያም ምስጋና ለማቅረብ ቃላት ካጠረህ እንዳትጨነቅ። እናት ቤተ ክርስቲያን ከኤልሳቤጥ የበለጠ ምስጋና ለድንግል ማርያም አዘጋጅታለች። በቂ ነው። አንተ እየዘለልክ ብቻ አጅባት እንጂ በቂ ምስጋና አለኛ ጋር እና አመሰገን ውስጥ እንግዲህ ዮሐንስ ያን ድምፅ ሰማ። የእሷን ድምፅ ከሰማ በኋላ ዓለም አስጠላ። ዓይኖቼ ማዳንን አይተዋል እንዳለው ስምዖን፣ እሱ ደግሞ የእናትን ድምፅ ሰምቻለሁና ክፉ ነገር አልሰማም ብሎ ወደ በረሃን የሸሽ። የእመቤታችንን ድምፅ የሰሙ ይመንናሉ። ዓለም ያስጠላቸው እና የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለ። በጣም የሚገርማችሁ አንዳንድ ሰው ምንድነው የምታጋንኑት? አሁን 6 ወር የሞላው ጽንስ እዚህ መሀል የወለዳችሁ አላችሁ። 6 ወር እያለ ጽንሱ ሲንቀሳቀስ ታውቃላችሁ? አታውቁም? አንዲት ሴት ወደ ውስጥ ያለ ጽንስ ሲዘል ታውቃለች? አታውቁም? ታዲያ ምንድነው የሁሉ ልልታ ካላችሁ ጽንሱ መዝለሉን ታውቃለች። በደስታ ይዝለል በሐዘን ይዝለል ታውቃለች። የትኛው አልትራሳውንድ ነው ዛሬ ልጅሽ ፈገግ ብሏል የሚላለ? ልጅሽ ዘለለ አይደለም፣ ጽንሱ በማኅፀኔ በደስታ ዘለለ። ዮሐንስን ያስደሰተው መንፈስ ቅዱስ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማን ነኝ? የሰላምታሽ ድምፅ በገባ ጊዜ በጆሮዬ ጽንሱ በማኅፀኔ በደስታ ዘለለ። የጌታ ቃል ይነገራልና ይፈጸማል ብላ ያመነች ብፅዕት ናት ብላ አመሰገነቻት። ምን አለች መሰላችሁ? እመቤታችን ተመስግና ስትጨርስ አሁን ያመሰገንሽው እኮ ገብርኤልን ቅድም ነግሮኝ ነበረ፣ ተመሳሳይ ነው አንቺ ያመሰገንሽው አላለች። ኧረ አይገባኝም የተባረኩ አይደለሁ አላለች። ነፍሴ እግዚአብሔርን መንፈሴም በመድኃኒቴ በእግዚአብሔር ሲያከብሯት፣ ለእግዚአብሔር ነው ክብር የምትሰጠው እመቤታችን። ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። እግዚአብሔርን ብቻ ያከበረች እንዳይመስል የእሷንም ክብር በዛው አሳየች። አንድ የበሉ እስቲ ከኔ ጋር ነፍሴ እግዚአብሔርን ምን ትለዋለች? እኛ አሁን እግዚአብሔርን እናከብረዋለን። በምን ካላችሁ በምላሳችን እልል እያልን እየዘመርን እየሰበክን፣ ይሄ ምላሴ እግዚአብሔርን ይባላል። እሺ ጧት ጧት የሄደ ቤተክርስቲያን የሚሳለም እግሬ እግዚአብሔርን ያከብረዋል። የሚመላለስ ሰው ማለት መመላለስ እንጂ መመለስ አልቻለም፣ ግን እንመላለሳለን አይደል? እግሬ እግዚአብሔርን ምን ይለዋል? ከበሮ እየመታ የሚያከብረው ሰው ደግሞ ምን እግዚአብሔርን ያከብረዋል? እጄ። እመቤታችን ከስጋ ንጽህና አርፋ ወደ ንጽሐ ነፍስ ወደ ቅድስና ስለመጣች ነፍሴ እግዚአብሔርን ነፍሷን የምታከብረው፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። አምላክን ለመውለድ በመመረጤ ደስ ይለኛል አይደለም ያለችው። ከሴቶች ስለምበልጥ ደስ ይለኛል አለ። መንፈሴም በምኔ በመድኃኒቴ በእግዚአብሔር ደስ ይላታል አለች። ስለ እመቤታችን ሌሊቱን ሙሉ ብንማር ይበቃል አይበቃም? ስለ እሷ እኛ የተናገርነው አለ፣ እሷ ያልተናገረችው የያዘችው ብዙ ነገር አለ። በሆዷ ባደረ ጊዜ ምን እንደነበረ፣ እንዴት እንዳሳደገችው፣ እንዴት አብሯት እንደነበረ ብትነግረን ሌላ ወንጌል ነው የሚጻፈው። በእውነት ግን 2 ነገር ልንገራችሁ እናበቃለሁ። ከዚህ መሀል አንዳንድ ሰው እኔ ድንግል ማርያምን አልጠላትም ግን ብዙም አይሰማኝም ፍቅሯ የሚል ሰዋል፣ አይገባልኝም የሚል ሰዋል። እንዲህ ካላችሁ አርጋኖን የሚል መጽሐፍ በጣም በደስታ ጠቁማችኋለሁ። ምን የሚል መጽሐፍ? አርጋኖን። ግዴላችሁ ይሄ ለምቀኛ ለዓይነ ጥላ የሚል መጽሐፍ አታብቡ። እሺ እየሰማችሁ ነው? ምን የሚል መጽሐፍ? አርጋኖን። በጣም የእመቤታችንን ፍቅር የሚጨምር መጽሐፍ ነው። እግዚአብሔር ፍቅሯን ለሁላችን ይጨምርልን። አንዳንድ ሰው ደግሞ ኧረ እኔ እንደውም ፍቅሯ በዝቶ በጣም እያስጨነቀኝ እንደው ክርስቶስን እንዳይከፋው ፈራለሁ የሚል ሰው ማለት ለሱ በጣም ብዙም ፍቅር የሌለኝ እንዳይመስለው እንላለን። እንዲኮን እንዳትጨነቁ እሺ። ለምን እመቤታችንም የቱንም ያህል ብንወዳት ልጇ ከወደዳት በላይ ልንወዳት እንችላለን? አንችልም። እሷን መውዳት ጥፋት ከሆነ የመጀመሪያው ጥፋተኛ እሱ ነው የሚሆነው። ከሁሉም ግን በእውነት አባቶቻችን በሁሉ ነገር ውስጥ ነው የእመቤታችን ነገር ያስቀመጡት። በሰሙነ ፍልሰታ አሁን የጾምን ነው። ገና ስንወለድ ጀምሮ ምን ተብለን የተወለድ ነው? እዚህ ገብርኤል ነው እንደ 40 ምንጭ ብትል ማን ነው? ምንድን ነው? ልክ ስትወልድ ደግሞ
ሴቷ ራሱ ስሟ ይቀየራል። ኢሚዲየትሊ የማን አራስ ትባላለች? የማርያም አራስ። ሄደን ስንጠይቅስ እንኳን ማርያም ምን ትላለች? ቴንኪው ነው። ሲወጣስ ዓመት ያድርሰን አይባል ማለት ማርያም በሽልም ታው። ሕፃን ልጅ ፈገግ ሲል ምንድነው የሚባለው? ጥቁር ነገር እዚህ ላይ ሲወጣብን ሕፃናት ሲሯሯጡ የምን መንገድ ስተይ ነው? አንዱ መረረው። ይገርማቸው ወይ አለ ልጅ ተወለደ ማርያም። ምን አገናኘው? አሁን እንኳን ማርያም ማረችሽ ሲባል ምን አገናኘው? አሁን ለምን እንኳን ኢየሱስ ማራ ይባል? እንኳን እግዚአብሔር ማራ ለምን አይባል? ጽንስና ድንግል ማርያምንማ አብረው ያገኘናቸው መጽሐፍ ቅዱስ ላይ ነው። ምን እናደርግ? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ የእሷ ስም ሲጠራ ጽንስ የሆነን እንደገር እንደሚሆን የነገረን መጽሐፍ ቅዱስ ነው። ስለዚህ ማርያም ማርያም ብለን ተወልደናል። ገና እስከ ምጽአት ማርያም 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 እያልን እንወልዳለን። እና ይሄን አንድ ጊዜ አንዱ ልጅ መመረረው አንድ አባት ጋር ሄዶ ምንድነው ልጅ ተወለደ ማርያም እንዲህ ተሮሮጡ ማርያም አልበዛም አላቸው። እስቲ ያችን ብርቱካን አቀብለኝ አሉትና ጥርቅ አድርገው በሉ። አይኑ እያየ ልጁ እንደው አንድ አንጓ ይሰጡኛል ሲል አልሰሙትም በሉ። ከዛ ልጣጩን ጣለው ብለው ሰጡትና እንዴት ነው አሁን የበላሁት ብርቱካን ይጣፍጣል አይጣፍጥም? እኔ ምን አውቃለሁ አለ። ለምን አታውቅም አሉት። አልቀመስኩትም። የድንግል ማርያምን ፍቅሯን ካልቀመስኩ አታውቀውም አለ። እንደው ጥቅሱ ሊጠፋን ይችላል። የእመቤታችን ውለታ ይረሳል? አዎ ጥቅስ ገልጠው በቃና ዘገሊላ አማልዳለች ማለት የማይችሉ እናቶች አሉ። በእሷ ምልጃ የዳነ ቁስላቸውን ገልጠው ማሳየት የሚችሉ ግን ብዙዎች ናቸው። እኛ ምስክሮች ነን ለአማላጅነቷ። ማማለድ ቁም ነገር ሆኖ ይገርማል። ማማለድ ማለት አሁን ያንተን ችግር ለመፍታት እንደው ደህና ገንዘብ ያለው ሰው አይበቃ? እየሰማችሁ አሁን ሰማይና ምድርን ያስታረቀች ይሁንልኝ ብላ አምላክን ከሰማይ ያወረደች የኔ እናንተን ችግር ለመፍታት ታማልዳለች አታማልድም ብለን ስለተከራከረን ይቅር ትበለን እመቤታችን። እስከ ዛሬ ገና ስላነሳ ነው ማለት ነው። ቁም ነገር ሆኖ እግዚአብሔር ይሁን ስትል ተከትሎ ነው እኮ ዓለምን ብሩህ ያደረገው። ጨለማውን ዓለም ብርሃን ይሁን ብሎ ያበራው እግዚአብሔር ነበረ። ዓለም በኃጢአት ሲጨልም ድጋሚ የመጣልን ብርሃን ክርስቶስ ነው። ሁለተኛው ብርሃን እንዲያበራ ይሁንልኝ አለች ማለት ድጋሚ ብርሃን አሳየችን እኮ ድንግል ማርያም። ተመልከቱ፣ ንግግሯ ዓለምን የቀየረ ነው። ስለዚህ የኔና አንተን ችግር ለመፍታት ከአቅሟ በታችን እንኳን እሷ እኛ ኃጢአተኞቹም አንዳችን ለአንዳችን እናማልዳለን፣ እንጸልያለን። አርጋኖንን የደረሰው አባ ጊዮርጊስ ዘጋስጫ ይባላል። ስለሱ ልንገራችሁ እናበቃለን። አባ ጊዮርጊስ በጣም እመቤታችን ይወዳን ነበር። የእሱን ገድልና የእሱን ጸሎት መጽሐፍ ስታነቡም የእሷ ፍቅር በጣም ይገባል ወደ ውስጣችሁ ከልቡ ስለሚወዳት። የሚገርማችሁ የጸሎት መጽሐፉን ጽፎ ሲጨርስ ምን እንዳለ ታውቃላችሁ? እመቤታችን ሆይ ይቅር በይኝ ነው ያላት። ስላመሰገናት ማለት በኃጢአተኛው ማንነቴ ስላመሰገንኩሽ ይቅር በይኝ ነው። እና አባ ጊዮርጊስ በጣም ይወዳን ነበር እመቤታችንን። ሰሞኑን ስንቆመው የነበረውን ሰዓታት እሱ ነው ወርቅ አድርጎ የደረሰው። መጽሐፍ ቅዱስን እንደው ይህን መጽሐፍ ብላ የተባለው ለሱ ይመስላል። የማያውቀው ነገር የለም ስለ መጽሐፍ ቅዱስ እንዴት አድርጎ ወደ ጸሎት እንደቀየረው። ሙሉ መጽሐፍ ቅዱስ ነቢያቱን፣ ብሉዩን፣ ሐዲሱን፣ መዝሙረ ዳዊቱን፣ ወንጌሉን እጅግ አራቆ ነው የጻፈው። እና አባ ጊዮርጊስ ልጄን ካላገባ ብሎ አንድ ንጉሥ ይጣለዋል። እሱ ደግሞ መመንኮስ ነው የሚፈልገው። እምቢ ይላል። ንጉሱ በዚህ ቂም ይዞ ብዙ ሲያንግለዋለው ቆይቶ መጨረሻ ላይ አሰረው። አስሮት ብዙ ዓመት ቆየ እስር ቤት እና በቃ ከዚህ በኋላ አይፈታኝም ከሞትኩም እዚሁ ቅበሩኝ ብሎ መቃብር ቆፍሮ አዘጋጅቶ ይጠብቃል። የእግዚአብሔር ነገር ድንገት ንጉሱ ከፈረስ ወድቆ ሞተ። ከዛ አንድ ሰው በፈረስ እየጋለበ መጥቶ አባ ጊዮርጊስ ጋር አባታችን እንኳን ደስ አለ፣ በአምላክ ምን ነው ሲያሰቃየ የነበረው ንጉስ አጼ ዳዊት ዛሬ ሞተ አለ ሲለው አባ ጊዮርጊስ ስቅስቅ ብሎ አለቀሰ። አሁን እኛ ብንሆን ሲያሰቃያቸው የነበረው ንጉስ ሞተ ቢባል ምን ብንል እሳንን መጀመሪያ ውይ ሞተ እንዴ እንላለን። በጣም ያሳዝናል እንላለን። ከዛ በኋላ ነው የምንቀጥለው አፈሩን ገለባ ያድርግለት እንጂ ሙት ወቃሻ ያድርገኝ እንጂ ከዛ ከፋይል እያመጣን ነው የምንሳደበው አይደል? አባ ጊዮርጊስ ግን አለቀሰ፣ ግራ ገባው። ምን ሆነ ነው? ሲያሰቃይ ሲያስር የኖረ ንጉስ እኮ ነው። ኧረ ከዚህ በኋላ 1000 ዓመት ኖሮ 1000 ዓመት ቢያስረኝ ይሻለኛል። እንዴት እንዲህ ትላለህ? እሱ እኮ በጣም ይጠላሃል አለው። እኔን ቢጠላኝም ድንግል ማርያምን ግን ይወዳት ነበር። የሰማነውን በልቡናችን ያሳድርብን።